መለየት አልፈልግም። በስተመጨረሻም አብርሽና ሩታ ታርቀዋል። በአብርሽና በሩታ ጥምረት ደስተኞች የሆናችሁ በሙሉ እንኳን ደስ ያላችሁ ማለት እፈልጋለሁ። እንግዲህ መግቢያው ላይ ያዳመጣችሁት የአብርሃምን ድምጽ ነው። እንደዚሁም ረዘም ያለ ሀሳብ ነው እየደረሰን ከአብርሽ ሪከርዱን አስገባላችኋለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጀግኒት ሩታ በስተመጨረሻም እንግዲህ አብርሃምን የግሏ አድርገዋለች። ከደስታ አንጻር እውነት ምን ብዬ መናገር እንዳለብኝ እንኳን የተዛባብኝ ነው። እንግዲህ ሩታና አብርሽ በመጣመራቸው እንደዚሁም በተለይ ደግሞ አሁን ላይ ሩታ ካሳለፈችው ሁኔታ አንጻር ነገሮችን ጠበቅ እያደረገቻቸው ነበር ያለችው። ፈጽሞ ወደኋላ አልመለስም ብላ የተናገረች ነበረ። ይህንን መናገሯ ስህተት አይደለም። ምክንያቱም ካለፈባት አንጻር ምክንያቱም ብዙ ነገሮች እየሆነች ነው ያለፈችው እና ያሳለፈችው ቀላል የሚባል ነገር አይደለም። ምንም ደስታ ወደ ህይወት ከመጣ በኋላ ትንሽ ነገሮች የተሻሉ ናቸው ብላ ብትናገርም ነገር ግን አብርሃም ከሌላ ሴት ጋር እንግዲህ እያየችው ነው። የተለያዩ ነገሮችን ቪዲዮዎችን የተለያዩ እያየች ነው ልክኛ እንደምናየው ከዚያም በላይ እሷ ደግሞ በአካል እና ምን አይነት ስሜት ሊሰማት እንደሚችል እንደዚሁም ደግሞ በእርግዝና ወቅት እንክብካቤ በሚያስፈልጋት ወቅት ነበር አብርሃም ከጎኗ የሌለው። እንግዲህ ያንን ስታስታውስ እንደዚህ ብላ ብትናገርም እንኳን ልክ ናት ባይ ነኝ። በስተመጨረሻም እንግዲህ አብርሃም ሩታን ወደ እሱ እንድትመለስ እሷም ደግሞ ሄርሜላን ለራሱ ከሷ ከኔ ራቂ ብሏታል። ከኔ ራቂ፣ እኔ ሩታን ነው የምፈልገው፣ ከሩታ ጋር ነው መቀጠል የምፈልገው እያለ በተደጋጋሚ ይናገር ነበረ። ዛሬም ይሄው ነው የተፈጠረው። ይህን ከሄርሜላ ጋር ያለውን ነገር ሙሉ ለሙሉ ጨርሶ እንደዚሁም ደግሞ እንግዲህ ተናግረዋል እነ ቢኒ እነ ብዙ ጓደኞቹ ተናግረዋል ይሄን ነገር እና በአብርሽና በሩታ ጥምረት ደስተኞች የሆናችሁ በሙሉ እንኳን ደስ ያላችሁ ለማለት እፈልጋለሁ። ምክንያቱም ብዙ ሰዎች በተለይ ደግሞ በሩታ ላይ የሚፈርዱ ብዙ ሰዎች አሉ። ብዙ ያልተፈለጉ አስተያየቶች፣ ኮመንቶች አይታችኋል መቼም ቤታቸውን ኮመንቱን እያያችሁት ነው እና አንዳንድ ሰው በነገራችን ላይ የራሱን ማንነት ነው ዝም ብሎ የሚጽፈው። ደስ የማይሉ በቃ ከጤነኛ ሰው የማይጠበቅ ኮመንት ሁሉ የሚጽፍ ሰው አለና ይሄ ነገር በዋናነት ጸሐፊውን ነው የሚያስገመግመው። በዋናነት ጸሐፊውን ነው። ምንም እንኳን ፐርሰናሊን ይገልጻል። በነገራችን ላይ ኮመንት ሲጻፍ የአንድን ሰው ማንነት ለራሱ የሚሰጠውን ምክንያቱም አንድ ሰው መልካም ካልሆነ መልካም ሀሳብ አይመጣለትም። ጥሩ ሀሳብ ያኔ ኖርማል አይምሮ ካለው ምንም እንኳን እያየ ያለው ነገር መጥፎ ቢሆንም እንኳን ምክር ነገር ለግሶ ይሄዳል እንጂ ያልተጠበቀ በጣም ሞራልን ስሜትን የሚነኩ አስተያየቶች፣ ኮመንቶች፣ የተለያዩ ነገሮች በሩታ ዙሪያ በተለይ እያየው ነው። እንግዲህ ይህ ነገር አግባብ አይደለም ለማለት እፈልጋለሁ እንደ ግል አመለካከቴ። ይሁንና አብርሃም እንግዲህ ዛሬ የልጁን እናት ሩታን ወደ ራሱ መልሷል። እንደዚሁም ይቅር በይኝ ብዙ ጥፋት አጥፍቻለሁ በማለት ወደ እሷ ተመልሷል። ብዙዎቻችሁ ሩታ አትገባውም ያላችሁ፣ እንደዚሁም ደግሞ ሩታ ሳትሆን ሄርሜላ ናት ለሱ የምትገባው ብላችሁም እየተናገራችሁ ያላችሁ አላችሁ። እኔ በሄርሜላ ዙሪያ ምንም ማለት አልፈልግም። ምክንያቱም ብዙም ትኩረቴ ስላልሆነ በሄርሜላ ዙሪያ ምንም መናገር አልፈልግም። መልካምም ሆነ መጥፎ መናገር አልፈልግም። ነገር ግን በሁለት በሚዋደዱ ጥንዶች መካከል መግባት አግባብ አይደለም። እሷም ሆነች ሌላ ሰው በሁለት በተለይ ደግሞ እንደ አብርሽና እንደ ሩታ ያሉ ብዙ ነገሮችን አብረው ያለፉ ወደ ሚዲያው ከመጡ ወደዚህ በተለይ በብዙ ነገር አይተናቸዋል። ብዙ ነገር አሳልፈዋል። ምንም እንኳን በመካከላቸው አለመግባባት ተፈጥሮ ሄርሜላ በመካከላቸው ብትገባም እንኳን እነሱ ግን
ኦሬዲ አብርሃም ለሩታ ያለው ቦታ በጣም ትልቅ ነበረ። እንደዚሁም አሁን ድረስ ወዳታለሁ እያለ አልፎ አልፎ ይናገር ነበረ። እንደዚሁ ደስታ ወደ ህይወቷ ከገባ በኋላ እነ ፈረንጆ እነ ቢኒን እንደዚሁ በዙሪያ ያሉ ጓደኞቹን ለምን ይሄን አደረጋችሁ፣ እሱ ወደ እሷ እንዲቀርብ ለምን አደረጋችሁ በማለት እንግዲህ እነሱን ሲያናግርና ሲጠይቅ ነበር። ይህ ማለት ደግሞ ሄርሜላ እንኳን ከጎኑ ሁና ሩታን እንዳረሳት ነው የሚያሳየው። እንግዲህ ነገ የእርቅ ፕሮግራማቸውን ደስ በሚል ቪዲዮ እንደሚመጡም እርግጠኛ ነኝ። ከውስጥ የደረሰኝ መረጃ እንደዚሁም በሪከርዱም ላይ ሰፊ የሆነ የተብራራ በነገው ቪዲዮ ዙሪያ ሰፊ የሆነ የተብራራ ሀሳብ አለው። ሪከርዱን አስገባላችኋለሁ። በሰው ደስታ የምትደሰቱ በሙሉ እንኳን ደስ ያላችሁ ለማለት እፈልጋለሁ። በነገራችን ላይ አንዳንድ ሰዎች ደግሞ ሰው ሲታረቅ፣ ሰው ሲስቅና ሲደሰት የማይወዱ አሉ። ለነሱ ምንም ማለት አልፈልግም። እንግዲህ ልቦና ይስጣቸው ከማለት ውጭ ሌላ በሩታና በአብርሽ ጥምረት በጣም ነው ደስ ያለኝ። እንደዚሁ በሩታና በአብርሽ ጥምረት ደስተኛ የሆናችሁ ይታረቁልን ብላችሁ አስተያየት ስትሰጡ የነበራችሁ እህት ወንድሞቼ ሁላችሁንም እንኳን ደስ ያላችሁ ለማለት ፈልጋለሁ። በቅድሚያ ለአብርሃምና ለሩታ፣ ምክንያቱም ሩታ ምንም እንኳን በአብርሃም ቅር ቢላት ቅር ብትሰኝም እንኳን ምንም ቢሆን የልጇ አባት ነው። ብዙ ነገር ከሱ ጋር አሳልፋለች። በተለይ ደግሞ አንድ እናት ከወለደች በኋላ ብዙ ነገሮችን ምንም እንኳን 100% ባይባልም ቢያንስ 80%ን ለልጇ ብላ ነው የምትኖረው እና ያ የተወለደ ልጅ ምንም ደስታው አይንከባከበውም። ከጎኗ ቢሆን ልጁን ይጠላዋል ምናምን እያልኩኝ ሳይሆን ማን እንደወለደ አባት ማንም ሊሆን አይችልም። ምንም እንኳን መሆን ቢፈልጉና ቢሞክሩ ሙከራ ወይም መምሰል ነው እንጂ መሆን አይችሉም። ስለዚህ ሩታና አብርሃም መታረቃቸው ከነሱም አልፎ በመካከላቸው ለተፈጠረው ለተወለደው ልጅ መልካም ነገር ጥሩ እድል ነው ብዬ ነው የማስበው። እንግዲህ ከስንት ወር በኋላ አስባችሁታል? በጣም ብዙ ጊዜ ቆዩ አብርሃምና ሩታ ከተለያዩ። እንደዚሁም በመካከላቸው በጣም ፈጽሞ በቃ አብረው ሊሆኑ አይችሉም፣ ሊቀጥሉ አይችሉም። አሁን ነገሮች በጣም ማስተካከል ከባድ ነው ተብሎ ተስፋ ወደ መቆረጥ ደረጃ የደረሰበት ሁኔታ ላይ ነበር ያሉት። ነገር ግን ፍቅር ያሸንፋል፣ ፍቅር ያሸንፋል። ማንንም አይሰማም ፍቅር። በነገራችን ላይ አንዳንዴ ፍቅር አይን የለውም ነው እንደዚህ ይባላል እና እውነትም አይን የለውም። ምንም እንኳን መንገድ ብታሳዩት እሱ በቃ ባሰበበት መልኩ ብቻ ነው የሚሄደው። እንግዲህ ከአሁን በፊት የአብርሃም ታላቅ ወንድም መጥቶ ሩታንም አምጥቶ ሲነጋገሩ ነበረ። ሩታም ጥሪያቸውን ሰምታ አክብራቸው ወደ ተባለው ቦታ ሄዳ የተጠየቀችው ጥያቄ ነበረ። ተናግራለች እሷ በቃ እኔ ወደ ኋላ መመለስ አልፈልግም። እህቷም መታ እንደዚሁ ደስታውን ከቤት እስከ ማስወጣት ድረስ ደርሳ ነበረ። እርግጥ ደስታው ወደ ሩታ ህይወት ከመጣ በኋላ ለሩታ ነገሮችን ቀለል አደረገላት፣ እንደዚሁም ብቸኝነቷን ትንሽ እንድትዘነጋ አደረጋት እንጂ ይህን ያክል ተመናጭቆ ከቤት መውጣት አለበት ብዬ አላስብም። ምናልባት እህትየዋም በራሷ አስተያየትና ግምት ልክ ትሆናለች። ምክንያቱም እህትየዋ አሁን የምትፈልገው ሩታ ከአብርሃም ጋር እንድትቀጥል ስለሆነ በመካከላቸው ደግሞ ደስታው ካለና እንደዚሁም ደግሞ ወይዘሪት ሄርሜላ ካለች በዛ በኩል ያለውን በአብርሃምን የሚጠይቁት ሲሆን በዚህ በኩል ደግሞ ደስታውን ማስገባትም ሆነ በመካከላቸው ማንንም ሰው ማስገባት የለብሽም ብላ ልትቆጣት የምትገባው እህቷን ሩታን ነው። እህትየዋ ያደረገችው እንግዲህ በራሷ አስተያየት ትክክል ነገር ነው ያደረገችው። ግን ደስታውም ደግሞ የራሱ የሆነ እውነት አለው። እኔ ምንም አላጠፋውም። ባህር አቋርጬ የመጣሁት እሷን ብዬ ልንከባከባት፣ ሰው በሚያስፈልጋት ጊዜ፣ ልጅ በሆዷ በያዘችበት ጊዜ፣ እንክብካቤ በሚያስፈልጋት ጊዜ ነው እኔ ከዛ ድረስ ባህር አቋርጬ ለእሷ ብዬ የመጣሁት። እርግጥ እንደ ባህላችን ሽማግሌ አስቀድሜ ልኬ ያስተካከልኩት ነገር ላይኖር ይችላል። ነገር ግን ለሩታ ብዬ ነው በማለት እንግዲህ ሁሉንም ነገር ቢናገርም ሩታም የእሱን ሀሳብ ደግፋ እሱ ወደ ህይወቴ ከመጣ በኋላ ብዙ ነገሮች ተስተካክለውልኛል ስትል ነበረ። ይህ ማለት ብቸኝነት ነበር፣ እንደዚሁ እንክብካቤ ያስፈልጋት ነበር፣ እርጉዝ ነበረች፣ አቅሟ ደክሞ ነበር። በዛን ወቅት እሱ ከሷ ጎን መሆኑ እንደ ጥሩ ባለውለታዋ አይታው ነው።
ምናልባት ከዚህ እንክብካቤ አንጻር ወደፊት ምናልባት አብርሃም በእኔ ላይ ያደረገውን ነገር እሱ ላይ ያደርግ ይችላል የሚል ግምት እንዳላት ነው እኔ ከሩታ የተረዳሁት። እንግዲህ ይሁንና ሩታም ብዙ ነገሮችን ጥራለች። ይህንን ነገር በአብርሃምና በእሷ መካከል ያለውን ነገር ለማስተካከል እንግዲህ እነ ጋሽዬ ገብተዋል፣ የነ ፈረንጆ አባት ገብተዋል። ብዙ ሰዎች በመካከላቸው እንደ ሽማግሌ ሆነው ለማስተካከል ቢሞክሩም በወቅቱ በአብርሃም አማካኝነት ነው ያ አብሮነት ሊሰምር ያልቻለው። አሁን ላይ ግን ሩታ ሀሳቧን የምትቀይርበት ትልቅ የሆነ ሀሳብ በተለይ ደግሞ የአብርሃምን ድምጽ እንደዚሁ የአብርሃምን ሁኔታ ምንም እንኳን ርቃው ብትኖር የአብርሃም ሁኔታ ይመለከታታል። አሁን አብርሃም ልቡ ከሷ ጋር ነው ያለው። ምንም ደስታ እያገኘ እንኳን አይደለም። ያኔ በህይወቱ አብርሃም ከሄርሜላ ጋር ሙሉ ነገር ምንም ባይጎልበት ሙሉ ነገር ቢሆንለት አንድ ሰው በቃ ልቡ ከወደደ የሆነ ቦታ ልቡ ከሄደ በቃ እዛ ነው ያለውና ምንም እንኳን እንክብካቤ ቢኖር ፍቅር አያይም። በቃ እዛ ቦታ ነው አሻግሮ የሚያየው ልቡ ያለበት ቦታና ስለዚህ በአብርሃምና በሩታ መካከል ተፈጥሮ የነበረውና በመካከላቸው ለረጅም ወራቶች የቆየው መለያየት አሁን ወደ ጥምረት መጥቶ ሁለታቸው ታርቀው በዚህን መልኩ አብረው ለመቀጠል ቃል ገብተዋል። እንደዚሁም የአብርሃም ጓደኞችም ሆኑ እነ ቢኒ ካሁን በኋላ ከሄርሜላ ጋር መምጣትም ሆነ ምንም አይነት ይህን ተመሳሳይ ስራ መስራት የለብህም በማለት ሲናገሩ ነበረ። ቃል እገባላችኋለሁ በማለት አብርሃም ለነሱ ቃል ገብቶላቸዋል። ካሁን በኋላ ሩታን የሚያናድዳት ሆነ የሚያበሳጭ ነገር ምንም ነገር አላደርግም፣ ለሩታና ለልጄ እንደዚሁም ለኔ ስል ህይወቴን በተገቢ መንገድ እመራለሁ በማለት ለሁላቸውም ቃል ገብቶላቸዋል። ሩታና አብርሽ በመታረቃቸው ደስ ያላችሁ በሙሉ እንኳን ደስ ያላችሁ ለማለት ፈልጋለሁ። እንግዲህ ቪዲዮ ይህን ይመስል ነበር። ነገ ጠብቁ። አብርሃምና ሩታ ሊታረቁ ዝግጅት ላይ እንደሆነ ተልኮልኝ ነው፣ እንደዚሁም ድምፁንም ጭምር። ስለዚህ በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር በተለይ ደግሞ መልካም ምኞታችሁን ብትገልጹ ደስ ይለኛል። ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ባይዘዌ እንደዚሁም የሚስተካከል ነገር ካለ ከንግግሬም ላይ ሆነ እንደዚሁ ከአቀራረቤ ላይ ስህተትም ካለ እንግዲህ አርሙኝ። ቤታችሁ ነው። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ